ገባ ጤነኛ ተጎድታለች፣ ታማለች። እሺ አሁን ሳላገባት ምን ሳልላት ከቤት ነው እንዴት ነው ውጪ ምላት? የትም ልትሄድ ነው? ይሄን ነገር እባክህ አላውቅም ነው አታውቅም? ምንድነው የማውቀው? ከቤት ወጣለች። ከዚህ በፊትም አንተ ጋር ልትወጣ ሲሆን ነው ምንም ነገር ማላከ ከደብራችሁ እባክህ ነገር ፎዙን ፈተህ እሷን ለማግባት የተነሳህበት ምክንያት ነው። እኔ አሳማኝ ሊሆነኝ አልቻለም። አንተ ነገር ምንድን ነው? ሰማኝ። እኔ ያልገባኝ ነገር እቺን የመሰለች ቆንጆ ልትታ እዛ ጋር ሌላ ጣጣ ውስጥ የምትገባው ራስህ ምንም ነገር አትጠይቁት። የፈለገው ማለት ነው። አሁን አይደል እዚህ ስማ፣ እዚህ ጋር ፎዙን እዚህ ጋር ወጥ እንዳለብህ አይተሃል። እዚህ ጋር ወጥ አለብህ። ዝም ብላችሁ እሷ አብርሃም የምትኖር ጊዜ እንደተዘረክረከ ወጥ ታውቃለህ። አረባ እኔ ምን ላድርግ? ልጅቷ እኮ ጠፋች ሲለኝ ደንግጬ ነው የመጣሁት። አንተ ነገር ልጠይቅሽ፣ አንተ ሌላ ነገር ፉአድ እንግዲህ ሁለተኛ ሚስቱ ሊያገባት እየተዘጋጀ ጠፋችበት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? በአዲስ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ ፉአድ ሚስት ለማግባት እየተዘጋጀ፣ እኔ ላገባት እየተዘጋጀው እንዴት ጠፋች ትሉኛላችሁ እያለ ነው። ያው አሞነ ሿሿ እየሰራቸው ነው። ሚስቱ ጠፍታ ከቤተሰቧ እሱ ጋር ሂዳለች። ያው የዘመኑ ዩቱበሮች እንደዚህ ነው። በቃ ይሄ የስራ ማስኬጃቸው መንገድ ይሄ ነው። እኔ ያሳዘነችኝ እንግዲህ እውነት ከሆነ ፕራንክ ካልሆነ ነው። ታሳቢ አድርጉልኝ ይሄን ነገር። ፎዙ ናት ያሳዘነችኝ። ባልሽ አይደለም ወይ አታስቢልኝም ወይ ሲላል ለሷ ለዛችኛዋ ለሁለተኛ ሚስት ብለክ እየተደባደብክ እያለክ ምን ብላ ነው ፎዙ የምታግዝልክ? አንተ እኮ ዋጋ መክፈል ያለብህን ዋጋ ሳከፍል ለልጆችክና ለሚስትክ ሌላ ሁለተኛ ሚስት አረብ ሀገር ተሰቃይታ መታለች። አረብ ሀገር ሴት ተሰቃይታ በዚህ መልኩ ነው እቺስ? እውነት ትክክለኛ ከአረብ ሀገር ከመጣች እቺኛቷን ሴት አስለቅሳ እሷ ትኖራለች? ገና በቤት ክራይ ውስጥ ሆና ገና በሁለት እግርህ እንኳን መቆም ያልቻልክ ልጅ ሁለተኛ ሚስት። አዎ አንተ ያሰብከው በጣም ትንሿን ነው። በቃቺ የሆነ በቃ የሆነ አላል የህፃን ልጅ አተሳሰብ ተሸክመ ነው እዚህ የመጣኸው እንጂ እውነት ከአላህ ጋር ያለውን ሂሳብ አወራርደክ ብታስበው ኑሮ በጣም አደገኛ የሆነ ነገር ውስጥ ነው የገባኸው። በዱንያ ኑሮ ነው ያሰብከው፣ የአኪራውን አላሰብክም። ሁለተኛ ሚስት ስታገባ አላህ መስፈርቶች ብዙ መስፈርቶችን አስቀምጧል። ለመጀመሪያዋ ሚስት ሐቋን ስታሟላ ሚዲያ ላይ ወታ እየሰራች ገንዘብ ካንተ ጋር እያመጣች እየለፋች እንደገና አንተ ሌላ ሚስት እውነት አንተ ሁለተኛ ሚስት ማግባት ትተክ እውነት አቅም አለኝ እኔ ሁለታቸውንም ተንከባክቤ ማኖር እችላለሁ ብለህ አይደል? ጠይብ ለምን ሚዲያ ላይ ትሰራለች? ጠይብ ዝንጥ አድርጋ ሰራተኛ ቀጥረህላት ማለት ነው። ሂጃቧን ጠብቃ ዝንጥ አድርጋ ትቀመጥ ቤት ውስጥ ሐቋን ከቻልክ ማለት ነው። የመጀመሪያዋ ሚስት ሐቋን ችለክ ቤት ሰርተህላት የራሷ የግሏ ቤት ወታ ደጃፏ ላይ ቁጭ ብላ ተዝናንታ ንጹህ አየር እየተቀበለች የቤት ክራይ ወር መጣ አልመጣ ብላ ሳትሰቃይ ሳትጨናነቅ ዘና ብላ የራሷ የግሏ ቤት ውስጥ አኑራት፣ አጋዥ ቀጠርላት። ከዛ በኋላ ለሁለተኛ ሚስት አቅሙን እችላለሁ የዚችኛውን አቅም ተወጥቻለሁ ብላ ወደ ሁለተኛ ሚስት ፊት ትላለህ ማለት ነው ሮጣክ እንጂ ዝም ብሎ ቀበቶ ፈቶ ብቻ አልጋ ላይ መሮጥ ብቻ አይደለም ሁለተኛ ሚስት ማለት ነው። እንጂ እኛ ሴቶች ማለት ነው የእናንተ ኳስ መጫወቻ ጎል ማስገቢያ ገባ አልገባ የሚል መጫወቻ አይደለንም እኛ ማለት ነው። አንዳንድ ረካሽ ሴቶች አሉ የሚረክሱት ማለት ነው። ሚዲያ ላይ ስለሰራ ብቻ የሆነ ጀነተል ፍድሮስ እጁ ላይ ያለ ይመስላቸዋል። ዓለምን የጨበጠ ይመስላቸዋል። እዚህ ላይ ሶሻል ሚዲያ ላይ የሚሰራ ሰው ማለት ነው እውነቱን ስነግራችሁ ሁሉም ውሸት ነው ዞ የሚመጣው በቃ ውሸት ነው እንጂ የነገ የአላህ ጋር ሂሳቡን አንዲት ነገር ለሰኮንድ የሚያስብ ከስንት አንድ ነው። አይምሰላችሁ። ሁሉም ሰው ዛሬ ዋጋ እየከፈለ ያለው አንዱን ከአንዱ ሚስት እየቀማ ያለው ቻናላቸውን ለማሳደግ ቪዩዋቸው እንዲበዛ ደና ገንዘብ እንዲቆጥርላቸው ብለው ነው። እስከ መቼ ነው እኛ የመዳም ቅመሞች ጅላንፎ እየሆን የምንኖረው? እቺም አሁን ለመፈመስ ብላ ነው። አሁን ይሄ ልጅ እውነት ይሄ ባል ይሆነኛል ብላ ነው ይሄ ውጥንቅሮ የጠፋ በቅጦ ነው ምግብ በልቶ ያልጠገበ ልጅ። አሁን ይሄ እንኳን ለሁለተኛ ሚስት ለመጀመሪያ ሚስት ራሱ ያቃል ሐቁን። እንደረሰው ሰው ምረጡ። ዝም ብላችሁ በጭፍን አትግቡ። አሁን እሱ ያስበው ምንድነው? በቃ ለዛችኛውን ቤት እከራያለሁ፣ ለዚህኛውን ቤት ተከራይቻለሁ፣ ለዛችኛውን ቃስ ብዬ የሁለት ወር የአንድ ወር ዩቲዩብ እሰራለሁ። ያን ገንዘብ ሳገኝ ለዛችኛው እቃ ሞላለሁ። ያንደኛውን ወር ለዚህኛው ያንደኛው ወር ሁለቱም ዩቲዩብ ይሰራሉ። ሁለት ዩቲዩብ ይከፈታል ማለት ነው። ሁለት ሚስት ስላለ ሁለት ዩቲዩብ ይከፈታል። የሁለት ሚስት አባወራ ይባላል።
በቃ ቪዲዮ ቫይራል ይወጣለታል። ያንን እየሸቀለ ሚስቶችን ለማሳደግ ነው። ውሸቴን ነው እውነቴን ነው? አርሞኝ ሀቂ ትክክለኛ ነገር ነው። ዛሬ ኢትዮጵያ ላይ እያያችሁ ነው። ባለ ሀብት እንኳን ዛሬ እንኳን መኖር እያቃተው ነው። የኑሮ ውድነት ማለት ነው። እንኳን አይደለም ይሄ ውርጋጥ ገና ቤት ኪራይ ውስጥ ብሎ 2 ሚስት ሊያገባ ማለት ነው። እቺን የመሰለች ልጅ እቺ የምታምር ቆንጆ ወጣት ምን ያነሳት እስቲ እዚች ላይ 2 ሚስት። እኔ ችግሬን አላወቃችሁ ልጅ ለእሷ ካዘንክላት ማለት ነው። ትክክለኛ የምትወዳትና እውነት ለአረብ ሀገር ሴት የምታዝኑ ከሆነ ማለት ነው ቻናል ክፈትላት፣ ቻናል ስጣት። ትንሽ ጊዜ እስከምትቋቋም ድረስ 1 የ6 ወር ቤት ኪራይ ክፈልላት፣ አስቤዛዋን ግዛላት፣ እርዳት። ትክክለኛ ሀቀኛ ከሚስት ጋር እውነት ሶፊያ ጋር እውነተኛ ሀቀኛ ከሆንክ ሶፊያ ጋር ሂደክ የምትፈልገውን ነገር አድርጉላት። ከዛ በኋላ አንተ ሳትሆን ሌላ ወንድ ያገባታል። ጀግና ሴት ከሆነች ማለት ነው። በራሷ የምትተማመን ሰርታ ራሷን የምትለውስ ሴት ከሆነች ማንም ይፈልጋታል። እንደዚህ እየሄዱ የሰውን ትዳርና የሰውን ልጅ እየበተኑ የሰው ትዳር ላይ ፊጥ ብለው እሳትና ጭድ የሚያረጉ ሴቶችን ማንም አይፈልግም። ብታገባትም ሚስት አትሆንም። አንተም ትክክለኛ ባል አትሆንም። ከሷ የተሻለ ስታገኝ ደግሞ ሮጣ መሄድ አይቀርም። በቃ እናንተ ሲቆምባችሁ በቃ እዛም ሄዳችሁ አቀባብላችሁ ልትተኩሱ፣ እዚህም ሄዳችሁ አቀባብላችሁ ልትተኩሱ። ትንሽ አታፍሩ? እኛ ሴቶች የእናንተ መጫወቾች አይደለንም። አረብ ሀገር ስንት ዋጋ ከፍላ ስንት መከራዋን አይታ እናንተ አልተረዳችኋትም። ለዚህ እኮ ነው የጠፋችሁ። እናንተ ነካክታችኋት ነው ያጠፋችኋት። የአረብ ሀገር ሴት ጀግና ናት። ጀግና ወላሂ ጀግና። ራሷ ሳትኖር ለራሴ ሳትን ሰውን የምታኖር ለሰው የምትጨነቅ ቁጥር 1 ለሰው የምትደርስ እንጂ ሂዳ የሰው ትዳር የምታፈርስ አይደለችም። እቺ ልምድ የንም እዚህ የአረብ ሀገር ሴቶችን ብዙ ባለትዳሮች ላይ አመሰቃቅላ ነው። ለዛ ነው ኢቃም የለበሰችው። ኢቃም የለበሽበትን ትርጉም ወቂ። ስንት ሱመያዎች አሉ አውቀው የሚተገብሩት ኢቃምን ማለት ነው። እንዳንቺ አይነቱ አይደለም ኢቃም የሚለብሰው ማለት ነው። የሰው ትዳርና የሰው ልጅ እየበተኑ የሰው ህይወት ውስጥ ፊጥ ብለው ገብተው የሰው ትዳር የሚበትኑ አይደለም ኢቃም የሚለብሱት ማለት ነው። ምን ይመስሉ ሱመያዎች። እኔና አንቺ እነሱን አንወክላቸው። ጀግና የሆነች አለች። ብዙ ኢቃሚስቶች ማለት ነው። በኢቃሚስቶች ስም አትነግዱ። ሳይተኙ ለህዝባቸው የሚኖሩ